በህይወታችሁ ውስጥ ይሄ ሰው ለኔ ቀኝ እጄ ነው ብላችሁ የምታምኑት ሰው አለ? ሚስጥራችሁንስ የምታካፍሉት፣ ችግራችሁንስ የምትነግሩት? አሁን ደግሞ እስቲ ቆም ብላችሁ አስቡ። ያ ሰው በእውነት እናንተ እንደምታስቡት ነው ወይስ ደግሞ በለበሰው ጭንብል እያታለላችሁ ነው? ብዙዎቻችን በህይወታችን ቢያንስ አንድ ጊዜ በአስመሳይ ሰዎች ተጎድተናል። በፊታችን እየሳቁ ከጀርባችን ጉድጓድ የሚቆፍሩ፣ ሲኖረን የሚጠጉን፣ ሲያጠረን ደግሞ የሚርቁን ብዙ ሰዎች በዙሪያችን አሉ። ግን ትልቁ ጥያቄ እነዚህ ሰዎች ጉዳት ሳይደርሱብን በፊት እንዴት አድርገን ከነሱ መለያየት እንችላለን? ከሁሉም በላይ ደግሞ እኛ ምን ማድረግ አለብን የሚለውን ነገር በዛሬ ቪዲዮ አሳያችኋለሁ። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልኝ። እኔ ሊዮ ነኝ። ዛሬ የብዙ ሰዎችን ህይወት ያበላሸውን የአስመሳይነት ሚስጥር እንገልጣለን። ከልብ ወዳጅና አስመሳይ ሰዎች መካከል ያለውን ልዩነት በግልጽ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁኝ ራሳችሁን ከስሜትና ከገንዘብ ኪሳራ የምትጠብቁበትን 10 ወሳኝ አስመሳይ ሰዎች ባህሪያትና እናንተም ማድረግ ያለባችሁን 10 ነገሮች በዝርዝር ነግራችኋለሁ። ወደ ዋናው ነጥብ ከመግባታችን በፊት አንድ እውነተኛ ታሪክ ልንገራችሁ። ይህ ታሪክ የዳዊት ታሪክ ነው። ዳዊት እንደ ማንኛውም ጠንካራ ሰራተኛና ቅን ሰው ነው። ታሪኩ የሚጀምረው ዳዊት አዲስ ስራ በጀመረበት ወቅት ነው። ዳዊት አዲስ መስሪያ ቤት ውስጥ ተቀጥሮ መስራት ይጀምራል። በዛ መስሪያ ቤት ውስጥ ኤልያስ የተባለ ሰው ነበረ። ኤልያስ አቀራረቡ በጣም ይማርካል። ገና በመጀመሪያው ቀን ለዳዊት ምሳ ጋበዘው። ዳዊት አንተ ጎበዝ ልጅ ትመስላለህ። እዚህ መስሪያ ቤት ውስጥ እኔ ሁሉንም አውቃለሁ፣ ያሻህን ጠይቀኝ አለው። ዳዊት በኤልያስ ደግነት ተገረመ። እንዴት አይነት ጥሩ ሰው አገኘው ብሎ አሰበ። ቀናት አለፉ። ኤልያስና ዳዊት ተጣበቁ። በጣም ጓደኛሞች ሆኑ። ኤልያስ ስለ ሌሎች የሥራ ባልደረቦቹ ለዳዊት ያወራለት ጀመር። አየህ ያንን ሰውዬ እሱ እኮ ሰላይ ነው እንዳታምነው ይላል። እሷ ደግሞ ለአለቃ ወሬ ታቀብላለች እያለ ሁሉንም ሰው በዳዊት ፊት ስማቸውን አጠለሸ። ዳዊትም ለእኔ ሲል ነው የሚነግረኝ ብሎ አመነ። ኤልያስን እንደ ብቸኛ የልብ ጓደኛው ቆጠረው። አንድ ቀን ኤልያስ ዳዊት ወንድሜ አንድ ትልቅ ቢዝነስ ልጀምር ነው፣ ግን ትንሽ ብር አጠረኝ። አንተ ያለህን ጨምርና አብረን ይህንን ቢዝነስ እንስራ አለው። ዳዊትም አልተጠራጠረውም። የቆጠበውን ገንዘብ ሰጠው። ኤልያስም በምላሱ ማር እየቀባ ገንዘቡን ተቀበለው። ነገር ግን ነገሮች ቀስ በቀስ መቀየር ጀመሩ። ዳዊት ለቢዝነሱ ጉዳይ ኤልያስን ሲደውልለት ኤልያስ ስልኩን አያነሳም። ቢሮ ውስጥ ሲያገኘው ቢዚ ነኝ፣ በኋላ እናወራለን ይለዋል። ያ ቀድሞ ሰዎችን ሲያማ የነበረው ኤልያስ አሁን ከሌሎች ሰዎች ጋር እየሳቀ ዳዊትን ሲያየው ፊቱን ያዞራል። ከሳምንታት በኋላ ዳዊትን አለቃው ቢሮ ይጠራውና ዳዊት ስለ አለቃ መጥፎ ወሬ ታወራለህ ተብለህ ተከሰሃል፣ ለጊዜው ከስራ ታግደሃል አለው። ዳዊትም ደነገጠ። ማን ያለው ብሎ ሲጠይቅ መልሱ አስደንጋጭ ነበር። ከሳሹ የልብ ጓደኛው የነበረው ኤልያስ ነበር። ዳዊት በዛ ቅጽበት ምድር ተሽከረከረችበት። ኤልያስ ገንዘቡን ወሰደበት፣ ስሙን አጠፋበት፣ ከስራውም አፈናቀለው። ኤልያስ ለዳዊት የነገረው ስለ ሌሎች ሰዎች ክፋት ብቻ ሳይሆን ለሌሎችም ሰዎች ስለ ዳዊት የውሸት ክፋት ያወራ ነበር። ዳዊት ዘግይቶ ተረዳ። ኤልያስ አስመሳይና ለራሱ ጥቅም ብቻ የሚሮጥ ሰው እንደሆነ ተረዳ። የዳዊት ታሪክ የብዙዎቻችን ታሪክ ነው። እናንተስ በሕይወታችሁ ኤልያስን የመሰለ ሰው አጋጥሟችሁ ያውቃል? እስቲ አሁን ደግሞ አስመሳይ ሰዎች እንደ ኤልያስ ምን አይነት ባህሪ እንዳላቸው በዝርዝር እንመልከት። አሁን ቀጥሎ የምነግራችሁ አስመሳይ ሰዎችን የምናውቅባቸው 10 መንገዶችን ነው። እነዚህን 10 መንገዶች በዝርዝር ካዳመጣችሁ አስመሳይ ሰዎችን ምን አይነት ማንነት እንዳላቸው በእርግጠኝነት ማወቅ ትችላላችሁ። በተለይ 9ኛውና 10ኛው ማንነታቸውን በደንብ እንድትረዱ ትፈልጋለሁ። ከዛ በፊት ግን በዚህ ቻናል ላይ ሁሌም ማስተማሪና ቁም ነገር አዘል ቪዲዮዎችን ይዘንላችሁ ስለምንመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ እንድትጀምሩ በአክብሮት ተጠይቃችኋለሁ። በቀጥታ ወደ ቪዲዮ እንገባለን። የዳዊትን ታሪክ ሰምተናል። አሁን ደግሞ ወደ እናንተ እንምጣ። በዙሪያችሁ ያሉ ሰዎች አስመሳይ መሆናቸውን እንዴት ታውቃላችሁ? ብዙ ጊዜ ምልክቶችን በተለያየ መንገድ ያሳዩናል። እኛ ነን ችላ የምንላቸው። አስመሳይ ሰዎችን የምናውቅባቸው 10 መንገዶች። አንደኛ፣ ቃላቸውና ተግባራቸው ሰማይና ምድር ነው። አስመሳይ ሰዎች በአፍ አለውልህ በማለት ወደር የላቸውም። ለምሳሌ ታማችሁ ተኝታችኋል። አስመሳዩ ጓደኛችሁ እንዴት ሆንክብኝ? መጣው ሾርባ ሰርቼ ነው የምመጣው ይላል። ከዛ በኋላ ግን ስልኩን ዘግቶ በዛው ይጠፋል።
ቀናት ያልፋሉ፣ ግን እነዛ ሰዎች አይመጡም። በኋላ ሲደውሉላቸው መኪና እኮ ተበላሽቶብኝ ነው፣ አክስቴ ታመመች እያሉ ተረት ተረት ይደረድራሉ። ልብ በሉ፣ እውነተኛ ሰው ቃል ከገባ ይፈጽማል፣ ካልቻለ በጊዜ ይቅርታ ይጠይቃል። አስመሳይ ሰው ግን ተስፋ ሰጥቶ ያስቀራቸዋል። ይሄ ትልቁ የአስመሳይ ሰዎች ባህሪያቸው ነው። አንድን ነገር አደርጋለሁ፣ እንዲሆናለሁ፣ እንዲያደርግላቸዋለሁ ይሉና ከዛም በኋላ ግን ይጠፋሉ። ለመጥፋታቸውም ደግሞ የተለያዩ አይነት ምክንያቶችን ይደረድራሉ። ስለዚህ ይሄኛው አንደኛው የአስመሳይ ሰዎች ትልቁ ባህሪያቸው ነው ማለት ነው። ሁለተኛ፣ ግንኙነታቸው ትራንዛክሽናል ወይም ደግሞ በጥቅም ላይ የተመሰረተ ነው። ገና ስልካችሁ ሲጠራ የደዋዩን ስም ስታዩ ምን ፈልጎ ይሆን ብላችሁ የምትጨነቁለት ሰው አለ። ያ ሰው አስመሳይ ሊሆን ይችላል። ለምሳሌ አንዲት ጓደኛ አለቻችሁ እንበል። ደውላ ናፍቀሽኛል፣ ቡና እንጠጣ አትልም። የምትደውለው ወይ መኪና እንድታውሷት ወይ ብር እንድታበድሯት ወይም ስራ እንድትሰሩላት ነው። ጉዳዩ ሲያልቅ እሺ እናወራለን ብላ ትዘጋለች። እስከሚቀጥለው ችግሯ ድረስ ድምጿን አጥፍታ ትቆያለች። ይህ ጓደኝነት ሳይሆን ንግድ ነው። ይሄ በተለይ ብዙ ጊዜ የአስመሳይ ሰዎች ትልቁ ባህሪያቸው ነው። አንድን ነገር ሲፈልጉ ብቻ ነው እናንተ ጋር የሚደውሉት። ወይ የሆነ ነገር እንድታደርጉላቸው፣ ወይ የሆነ መረጃ እንድትሰጣቸው፣ ወይ የሆነ ነገር ከእናንተ ሲፈልጉ ብቻ እናንተ ጋር ይመጣሉ ወይም ደግሞ እናንተ ጋር ይደውላሉ ማለት ነው። ይሄኛው ሌላኛው የአስመሳይ ሰዎች ባህሪ ነው። ሶስተኛ፣ የሌሎችን ሚስጥር ለእናንተ ያወራሉ። ይህን በደንብ ያዙልኝ። አንድ ሰው መጥቶ እከሌ እኮ እንዲህ አለብህ፣ እሷ እኮ እንዲህ አይነት ጉድ አለባት ብሎ የሌላውን ሰው ሚስጥር ዘረገፈላችሁ እንበል። በዛን ሰዓት እንደ ልዩ ሰው ሊሰማችሁ ይችላል። ለእኔ ስለሚወደኝ ነው የነገረኝ ትሉ ይሆናል። ግን እውነቱ ሌላ ነው። የሰው ሚስጥር ለእናንተ ያወራ ሰው የእናንተ ሚስጥር ለሌላ ሰው እንደሚያወራ 100% እርግጠኛ ሁኑ። አስመሳይ ሰዎች መረጃን እንደ መሳሪያ ይጠቀሙበታል። ዛሬ ከእናንተ ጋር ሆነው ሌላውን ያማሉ፣ ነገ ከሌላው ጋር ሆነው ደግሞ እናንተን ያሟቸዋል። ስለዚህ ጥንቃቄ ልታርጉ ይገባል። አንዳንድ ጊዜ የሆነ ሰው ስለሌላ ሰው ሁል ጊዜ መጥፎ ነገር የሚያወራላችሁ ከሆነ ያንን ሰው ልትጠረጥሩት ይገባል። ምናልባትም እናንተ በሌላችሁበትም ደግሞ ስለእናንተ መጥፎ ነገርን እንደሚያወራ ማሰብ ይኖርባቸዋል። ይሄኛው ሌላው ያስመሳይ ሰዎች ምልክት ነው። አራተኛ፣ ሁሉንም ነገር በእነሱ ዙሪያ ብቻ እንዲሽከረከር ይፈልጋሉ። ከአስመሳይ ሰው ጋር ስታወሩ ትንፋሽ ያጥራቸዋል። ለምሳሌ ዛሬ እኮ አሞኛል፣ ራስ ምታት ሊገድለኝ ነው ብላችሁ ብትነግሩት አይዞህ እኔ ግን የባሰ ሆኖ ባለፈው አመመኝ እኮ ሆስፒታል ተኝቼ ብሎ ወሬውን ወደ ራሱ ይቀይረዋል። የእናንተ ህመም፣ ደስታ ወይም ስኬት ለነሱ ቦታ የለውም። የውይይቱ የንግግሩ ኮከብ እነሱ መሆን አለባቸው። አድማጭ መሆን አይችሉም። ሁሌም ተናጋሪና ትኩረት ፈላጊ ናቸው። ይህ በተለይ ብዙ ሰው ጋር እኔም ጓደኞቼ ጋር የማየው ትልቁ ባህሪ ነው። ትኩረት እነሱ ጋር እንዲሆን ይፈልጋሉ። እናንተ ካመማችሁ እኔ አሞኛል ስትሏቸው ዋናውን ትኩረት እነሱ መውሰድ ይፈልጋሉ። ስለዚህ እንደዚህ አይነት ነገር ሁሌ የሚያደርግ ጓደኛ ካላችሁ ልብ ልትሉት ይገባል። ምናልባት አስመሳይ ሰው ሊሆን ይችላልና። አምስተኛ፣ ለሁሉም ሰው ይለዋወጣሉ። እስቲ አንድ ቀን ምሳ ጋብዟቸውና አስተናጋጁን እንዴት እንደሚያናግሩት እዩ። ለእናንተ ወይም ላለቃቸው ክብር ዝቅ ብለው አጎንብሰው ሰላም ይላሉ። ነገር ግን ለአስተናጋጁ፣ ለጥበቃ ሰራተኛ ወይም ታክሲ ረዳቱ ላይ ይጮሃሉ፣ ያንቋሽሻሉ። እዚህ ጋር አንድ ወርቃማ ሕግን ልንገራችሁ። በታችኛው እርከን ላይ ላለ ሰው ክብር የሌለው ሰው ወይም ደግሞ ዝቅ ያለ ቦታ ላይ ለሚሰራ ሰው ክብር የሌለው ሰው እናንተም ከስልጣናችሁ ወይም ደግሞ ከገንዘባችሁ ስትወርዱ ያንኑ ንቀት ነው የሚያሳያችሁ። ጭንብል ለብሰው ነው የሚኖሩት። ስለዚህ እንደዚህ አይነት ባህሪ ካላቸው ሰዎች ጋር እናንተም ልትርቁ ይገባል። ምክንያቱም አንድ ሰው ትክክለኛ ማንነት ካለው ለሁሉም ሰው የሚያሳየው ባህሪ፣ ለሁሉም ሰው የሚያሳየው አመለካከቱ ተመሳሳይ ነው የሚሆነው። ልክ አለቃቸው ጋር ሲሄዱ የሚያከብሩ ሩሩ ይመስላሉ። አስተናጋጆች ጋር ወይም ደግሞ ጸሐፊ ጋር ሲሄዱ ደግሞ የተለየ ባህሪ ያላቸው ከሆነ ይህ የአስመሳይ ሰዎች ባህሪ ነው። ምክንያቱም ባህሪያቸው እንደየሲቹዌሽኑ እንደሚያገኙት ሰው ይለዋወጣልና ማለት ነው። ስድስተኛ፣ በዘወርዋራ ይነክሷቸዋል። ፊት ለፊት አንቺ አስቀያሚ ነሽ አይሉም፣ ግን እንዲህ ይላሉ፣ ዋው ይሄ ቀሚስ በጣም ያምራል፣ ምንም እንኳን ለቀጫጭን ሰዎች የተሰራ ቢሆንም ባንቺ ላይ ይሄዳል ይላሉ። ሲሰሙት ምስጋና ይመስላል፣ ሲታሰብ ግን ስድብ ነው። ቀልድ መስሎ የሚወረወር ድንጋይ ይወዳሉ። ስትናደዱ ደግሞ ቀልዴን እኮ ነው ለምን ትነጫነጫለህ ብለው እናንተን ጥፋተኛ ያደርጋሉ። ይህ ብዙ ጊዜ አስመሳይ ሰዎች ትልቁ ባህሪያቸው ነው። በተለያየ መንገድ እናንተን በቀጥታ ከማወደስና በጣም አምሮባችኋል ከማለት ይልቅ የሆነ እንከን ፈልገው ያንን እንከን አጉልተው ማሳየት ብዙ ጊዜ ትኩረት ያደርጋሉ። አንቺ አምሮብሻል ከማለት ይልቅ ቀሚሱ አሳምሮሻል፣ ይሄ ልብስ በጣም ያምራል ከማለት ይልቅ ልብሱ አሳምሮሃል ማለትን ዘወትር ይወዳሉ። ምክንያቱም ዋና ትኩረታቸው እናንተን ማስደሰት ሳይሆን
እናንተን በነገር ወጋ ማድረግ ስለሆነ ማለት ነው። ሰባተኛ በችግር ጊዜ ጥላ ይሆናሉ። ይህ የተለመደ ግን ሁሌም የምንረሳው ነው። አስመሳይ ሰዎች ፀሐይ ሲሆን አብረው ይሞቃሉ፣ ዝናብ ሲመጣ ግን ዣንጥላቸውን ይዘው ይሮጣሉ። ለምሳሌ አግብታችሁ ወይም ተመርቃችሁ ድግስ ስትጠሩ የመጀመሪያ ወንበር ላይ እነሱ ናቸው። ግን ድንገት ስራ ብታጡ ወይም የቤተሰብ ሐዘን ቢገጥማችሁ ስልካቸው አይነሳም፣ ሜሴጅ አይመልሱም። በጣም ቢዚ ስለሆንኩ ነው የሚል ዘላለማዊ ምክንያት አላቸው። ይህ ትልቁ የአስመሳይ ሰዎች ባህሪ ነው። በደስታችሁ ጊዜ አብረው ይሆናሉ፣ በችግራችሁ ጊዜ ግን አብረው አይሆኑም ማለት ነው። ልክ እናንተ ችግር በሚገጥማችሁ ጊዜ እነሱን ስትፈልጓቸው ከእናንተ ጎን አብረዋችሁ አይሆኑም። በተለይ ብዙ ጊዜ የልብ ጓደኛና አስመሳይ ጓደኞችንም የምንለይበት ትልቁ ነገር ይሄ ነው። በደስታችን ጊዜማ ማንኛውም ሰው ይመጣል። ትልቁ ጓደኛ ወይም ደግሞ የቅርብ ወዳጃችሁ የሚመዘነው እናንተ ችግር ላይ በምትወድቁበት ሰዓት አብራችሁ የሆነውን ሰው ነው። ስለዚህ እናንተም በህይወታችሁ ላይ ያሉትን ሰዎች በጥልቀት እንድትገመግሙ ፈልጋለሁ። የትኛው ጓደኛችሁ ነው በችግር ጊዜ የሚገኝላችሁ? የትኛውስ ጓደኛችሁ ነው ሁል ጊዜ በደስታችሁ የሚገኘው? ይህንን አስተውሉና ትክክለኛ ጓደኛችሁን አሁኑኑ ምረጡ። ስምንተኛ አይሰሙም፣ ለመናገር ብቻ ይቻኮላሉ። አንድ ሰው ሲያናግራችሁ አይኑን ይዩት። ስታወሩ ስልኩን ይነካካል ወይስ ግድግዳ ያያል? ወይስ ወሬያችሁን ሊያቋርጣችሁ ይቻኮላል? እውነተኛ ወዳጅ አይኑን እያየ በጥልቅ ያዳምጣል። አስመሳይ ሰው ግን እናንተ ስታወሩ የሚሰማው ለመመለስ ወይም የራሱን ለማውራት ተራውን እየጠበቀ እንጂ የእናንተ ስሜት ለመረዳት አይደለም። ብዙ ጊዜ ትክክለኛ ሰው አይናችሁን እያየ የእናንተ ስሜት ለመረዳት በጥልቀት ይከታተላችኋል። ከዛም በኋላ ሐሳብ ይሰጣችኋል። አስመሳይ ሰዎች ግን ሁል ጊዜ ስታወሩ ትኩረት ሰጥተው አይከታተሏችሁም። ሌላ ቦታ ነው ትኩረታቸው። እንዲሁም ደግሞ ካዳመጧችሁም የሚያዳምጧችሁ ለመመለስ ወይም ደግሞ የራሳቸውን ተራ ጠብቀው የሆነ ነገር ለመመለስ ብቻ ነው የሚያዳምጧችሁ፣ ከልብ አያዳምጧችሁም። ስለዚህ ይህንን በደንብ ልትረዱት ይገባል። ዘጠነኛ በስኬታችሁ ይቀናሉ። ይህንን ለመለየት በጣም ቀላል መንገድ አለ። ጥሩ ነገር ሲገጥማችሁ ንገሯቸው። ጓደኛዬ ሎተሪ ደረሰኝ ወይም እድገት አገኘው በሏቸው። በዛ ቅጽበት ፊታቸውን በደንብ አስተውሉ። ለአንድ ሰከንድ ያህል ፊታቸው ላይ የመኮሳተር፣ የድንጋጤ ወይም ደግሞ የቅናት ስሜት ታያላችሁ። ከዛም በኋላ አስመስለው ይስቃሉ። አስመሳይ ሰው እንኳን ደስ አለ ይላል፣ ግን ይቀጥልና ግን እኮ ስራው ከባድ ነው፣ ሰዎቹ አስቸጋሪ ናቸው ብሎ ደስታችሁን ለማኮሰስ ይሞክራል። ስለዚህ ብዙ ጊዜ በእናንተ ደስታ ደስተኞች አይሆኑም ማለት ነው። አስመሳይ የሆኑ ሰዎች የእናንተን ደረጃ ከፍ የሚያደርግ ነገር ስታገኙ፣ የስራ እድገት ስታገኙ ወይም ደግሞ በህይወታችሁ ጥሩ ነገር ሲያጋጥማችሁ ለነሱ ስትነግሯቸው በደንብ ስሜታቸውን ተከታተሉ። በዛች ሞመንት ላይ ፊታቸው ላይ ያለው ስሜት ምንድን ነው? በትክክለኛ ደስ ብሏቸዋል ወይስ ደግሞ ቀንተዋል? ያንን ስሜት በደንብ አይናቸው ላይ ልትከታተሉ ይገባል። ምክንያቱም ለእናንተ ከልብ የሚያስብና ጥሩ ጓደኛ የሆነው ሰው በደስታችሁ አብሮ ይደሰታል። በደስታችሁ እሱም ደስተኛ ነው የሚሆነው። አስመሳይ ሰዎች ግን እናንተ እድገት ወይም ደግሞ አሪፍ ነገር በህይወታችሁ ሲያጋጥማችሁ በእናንተ ህይወት ደስተኛ መስለው ለመታየት ይሞክራሉ፣ ግን ውስጣቸው ደስተኛ አይደለም። ስለዚህ ይህንን የምታውቁበት ደግሞ ትክክለኛ በዛች ሞመንት ላይ ስትነግሯቸው ፊታቸው ላይ ያለውን ስሜት በጥንቃቄ በማየት ነው። ምክንያቱም በስኬታችሁ የሚቀኑ በስኬታችሁ የማይደሰቱ ሰዎች ከሆኑ ካሁኑ ከነዚህ ሰዎች ልትርቁ ይገባል ማለት ነው። አስረኛ ነገሮችን ያጋነናሉ። አንድ ትንሽ ውለታ ውለውላችሁ ከሆነ ያንን ውለታ እድሜ ዘመናችሁን ሙሉ ሲያወሩት ይኖራሉ። እኔ ባልኖር ኖሮ እኮ እዚህ አይደርስም ነበር እያሉ ለሰው ሁሉ ያወራሉ። ግንኙነታችሁን የሚጠቀሙበት ለራሳቸው ጥሩ ሰው የሚል ስም ለመገንባት ብቻ ነው። ይሄ በተለይ አንድ ሰው ትንሽ ነገር አድርጎላችሁ ሁል ጊዜ ግን እንደዚህ እኮ እኔ ነኝ ያደረኩለት፣ እንደዚህ እኮ አድርጌለት ነው እዚህ ደረጃ ላይ የደረሰው እያለ ሁል ጊዜ የሚያወራ ከሆነ ያ ሰው አስመሳይ ሰው ነው ማለት ነው። ምክንያቱም ያንን ነገር ያደረገላችሁ እኮ በመልካምነት በቅንነት ከሆነ አንድ ሰው ጥሩ ነገር ካረገላችሁ በኋላ በየጊዜው ደጋግሞ እንደዚህ ስላደረኩልህ ነው ብሎ መደጋገም አያስፈልገውም። አስመሳይ ሰዎች ግን ለእናንተ ያደረጉላችሁን ነገር ለሌላው ሰው ሁል ጊዜ በማውራት እነሱ ጥሩ ሰው ናቸው እንዲባሉ ያደርጋሉ ማለት ነው። ስለዚህ በተለይ በተለያየ ሲቹዌሽን ውስጥ በተለያየ የህይወት ክፍል ውስጥ የሚያጋጥም ነገር ነው። ስለዚህ እናንተም በጓደኞቻችሁ መካከል ኦር በቤተሰብም ሊሆን ይችላል በተለያየ ምክንያት የሚያጋጥሟችሁ ሰዎችን በጥንቃቄ ለዩዋቸው። ሁል ጊዜ እንደዚህ ያርጌለት ነው እዚህ የደረሰው የሚሉ ከሆነ ያ ሰው ለእናንተ ያደረገላችሁን ነገር እሱን ጥሩ ሰው እንዲባል እየፈለገ ነው ማለት ነው። ስለዚህ ይሄም ሌላው ያስመሳይ ሰዎች ትልቁ ባህሪያቸው ነው ማለት ነው። ስለዚህ ከላይ የጠቀስኩላችሁን 10 ያስመሳይ ሰዎች ባህሪዎችን አሁን አይተናል። ምናልባት አሁን ስታስቡት አንድ ወይም ሁለት ሰዎች በጭንቅላታችሁ ላይ እያሰባችሁ ሊሆን ይችላል። አሁን ትልቁ ጥያቄ ከነዚህ ሰዎች ጋር እንዴት እንኑር?
ዝም ብለን እንድጣላቸው ወይስ ደግሞ እንለያቸው? እንዴት አድርገን ነው ይህንን ችግር መፍታት ያለብን? መፍትሄው በጥበብ መራመድ ነው። አሁን የምነግራችሁ አስመሳይ ሰዎችን በህይወታችሁ ላይ ለማስወገድ ወይም ደግሞ ከነሱ ለመራቅ ከፈለጋችሁ አሁኑኑ እነዚህን 10 እርምጃዎች ተግባራዊ አድርጉ። ውጤቱንም በደንብ ታዩታላችሁ። አንደኛ፣ ሆድ ሲያውቅ ዶሮ ማታ። አንዳንድ ጊዜ አንድ ሰው ሲስቅላችሁ ውስጣችሁ ግን ይጨነቃል። አላመንኩትም፣ ጥሩ ስሜት አይሰማኝም እያላችሁ ሊሆን ይችላል። ይህ ስሜት ዝም ብሎ የሚመጣ አይደለም። አእምሯችሁ ያ ሰው ሲያደርግ ያየውን ጥቃቅን ምልክቶች ማይክሮ ኤክስፕሬሽንስ አይቶ እየነገራችሁ ነው። ስለዚህ የሆነ ሰው ምቾት ከነሳችሁ ለራሳችሁ ክብር ስጡና ስሜታችሁን አዳምጡት፣ ተጠንቀቁ። ይሄ በተለይ 6ኛው ሴንሳችን የሚነግረን ነገር አለ። የሆነ ሰው ጋር ስትቀርቡ ደስ የማይል ስሜት ከተሰማችሁ፣ ጥሩ የሆነ ስሜት ካልተሰማችሁ ያንን ነገር እመኑትና ከዛ ሰው ራቁ። ሁለተኛ፣ የአይሆንምን ኃይል ተጠቀሙ። አስመሳይ ሰዎች እሺ ባይ ይወዳሉ። አንዴ አይሆንም በሏቸውና ምላሻቸውን እዩ። ገንዘብ ሲጠይቋችሁ አዝናለሁ፣ አሁን ላበድረ አልችልም በሉ። ሌላ ደግሞ ጊዜያችሁን የሚሻማ ነገር ሲጠይቋቸው አይመቸኝም በሉ። አስመሳይ ሰው አንተን ክፉ ነህ ብሎ ይቆጣል። እውነተኛ ሰው ግን ችግር የለም ይገባኛል ብሎ ይቀበላል። በህይወታችሁ ድንበር ማበጀት አስመሳይ ሰዎችን ማጥለያ መንገድ ነው። ሶስተኛ፣ የግሬይ ሮክ ዘዴን ተጠቀሙ። ይህ ሳይኮሎጂ ውስጥ የሚታወቅ ዘዴ ነው። አንድ ሰው ሊያማችሁ ወይም ደግሞ ሊያናድዳችሁ ሲሞክር እንደ ግራጫ ድንጋይ ግሬይ ሮክ ስሜት አልባ ሁኑ። ለምሳሌ እከሌ እኮ እንዲህ ብሎ ሰደበ ሲሏችሁ አትናደዱ፣ አትጩሁ። ዝም ብላችሁ ኦኬ ወይም አሪፍ ነው ብላችሁ አጭርና አሰልቺ መልስ ስጡት። ምንም ስሜት እንደማይሰጣችሁ ሲያውቁ የሚጫወቱበት ሜዳ ስላሳጣችኋቸው ከእናንተ ይርቃሉ። አራተኛ፣ ቃላቸውን ሳይሆን ተግባራቸውን ተመልከቱ። ሰዎች ሊዋሹ ይችላሉ፣ ተግባራቸው ግን አይዋሽም። ዛሬ ማታ ቤታችሁ ገብታችሁ አንድ ወረቀት አውጡ፣ የጓደኞቻችሁን ስም ጻፉ፣ ከጎኑ 2 መስመር አስምሩ። አንደኛው ቃል፣ ሁለተኛው ደግሞ ተግባር። ቃል በሚለው ስር እወድሃለሁ ወይም ደግሞ እረዳሃለሁ የሚለውን ያላችሁ ጓደኛ ይኖራል። ተግባሩንም ደግሞ በዛው ጎን ጻፉት። ተግባሩ ሲቸግራችሁ ከጠፋ፣ ስትፈልጉት ካልነበረ ያ ሰው ቃሉና ተግባሩ አብሮ አይሄድም ማለት ነው። ስለዚህ ያንን ሰው ከዝርዝራችሁ ውስጥ ማውጣት ይኖርባችኋል። አምስተኛ፣ ትናንሽ ፈተናዎችን ፍጠሩ። አንዳንድ ጊዜ ሰዎችን መፈተን ክፋት አይደለም። ለምሳሌ አንድ ቀን በጣም አጣዳፊ ችግር ገጠመኝ፣ እርዳታ ፈልጋለሁ ብላችሁ አንዱ ጓደኛችሁ ጋር ደውሉ። ምን ያህል ፈጣን ምላሽ እንደሚሰጣችሁ ወይም ደግሞ ምን ያህል ሰበብ እንደሚደረድሩ ተመልከቱ። ምናልባትም ምንም ችግር ሳይኖርባችሁ የውሸት ችግር ፈጥራችሁ ታማኝነታቸውን መመዘንም ትችላላችሁ። ይህንንም ምናልባትም የምትጠራጠሩ ጓደኛ ወይም ደግሞ እንትና እኔ ጋር ምን ያህል ጓደኝነት አለው፣ እኔ በችግሬ ጊዜ ምን ያህል ይደርስልኛል የሚለውን ነገርም በዚህ መንገድ ቴስት ማድረግ ትችላላችሁ። ስድስተኛ፣ ስለ ስኬታችሁ በግልጽ ንገሯቸው። ቅድም እንዳልኳችሁ ቅናት አስመሳይነትን ያጋልጣል። ተሸለምኩ፣ ተቀጠርኩ ወይም ደግሞ የፍቅር ጓደኛ ያስኩ ብላችሁ ንገሯቸው። እንዲህ ካላችኋቸው በኋላ አይናቸውን በትኩረት እዩ። ወዲያውኑ ርዕሱን ከቀየሩ ወይም ደግሞ ጉድለትን ከፈለጉ እነሱ ለእናንተ የሚሆኑ ሰዎች አይደሉም። እውነተኛው ጓደኛ የእናንተን ድል እንደራሱ ድል አድርጎ ይጨፍራል። አስመሳይ ሰው ግን በእናንተ ስኬት ደስተኛ አይሆንም። ይህም አንደኛው መንገድ ነው። ሰባተኛ፣ የጥፋተኝነት ስሜት ወጥመድ ውስጥ አትግቡ። አስመሳይ ሰዎች እምቢ ስትሏቸው ማኒፑሌት ያደርጋሉ። ድሮ እንዲህ አልነበርክም፣ አሁን ግን ኮራክ፣ እኔ ላንተ ስንት ነገር አድርጌ እያሉ እናንተን ባለዕዳ ለማድረግ ይሞክራሉ። መልሳችሁ ግን ስላደረክልኝ ነገር አመሰግናለሁ፣ ግን ይህን ነገር ማድረግ አልችልም ብሎ በረጋ መንፈስ መመለስ ነው። ምንጊዜም ቢሆን ከእነዚህ ሰዎች ጋር ስሜታዊ አትሁኑ። ሁልጊዜም እኔ እንደዚህ አድርጌልሃለሁ አንተም እንደዚህ አድርግልኝ የሚሏችሁ ከሆነ እናንተ ማድረግ የማትችሉት ነገር ከሆነ አይሆንም ማለትን ሁል ጊዜ መልመድ ይኖርባችኋል። ስምንተኛ፣ ስለ ጀርባ ታሪካቸው አጣሩ። አዲስ ሰው ወደ ህይወታችሁ ሲገባ በተለይ ለትዳር ወይም ለቢዝነስ ከሆነ ማንነቱን አጣሩ። የቀድሞ ጓደኞቹ እነማን ናቸው? ከቀድሞ ስራው ለምን ወጣ? ከሰዎች ጋር እንዴት ተለያየ? ብዙ ጊዜ አስመሳይ ሰዎች በየቦታው የተቃጠለ ድልድይ ትተው ነው የሚሄዱት። ታሪካቸው ይደጋገማል። ስለዚህ ማንንም ሰው ስትቀርቡ መጀመሪያ ስለዛ ሰው ማንነት ለማጥናት ሞክሩ። በዛ መንገድ አስመሳይ ሰዎችን ድሮ ያደረጉትን ነገር ከጓደኞቻቸው ከቤተሰቦቻቸው ያላቸውን ነገር አይታችሁ እናንተም ከነዛ ነገር መራቅ ትችላላችሁ። ታሪካቸውንም አውቃችሁ ከነሱ መራቅ ትችላላችሁ ማለት ነው። ዘጠነኛ፣ ግንኙነቱን በቀዝቃዛው አርቁት። አንድን ሰው አስመሳይ መሆኑን ካወቃችሁ በኋላ ድንገት ተጣልቶ መለያየት አደገኛ ሊሆን ይችላል። ምክንያቱም ስማችሁን ሊያጠፉ ይችላሉ። በምትኩ ፌድ አውት አድርጉ። ቀስ በቀስ ስልክ መቀነስ፣ ቀስ በቀስ መራቅ፣ ቢዚ ነኝ ማለት። ከዚያም በኋላ ቀስ በቀስ ሳይጣሉ መራቅ ለአስመሳይ ሰዎች ጥሩ መድኃኒት ነው። አስረኛውና የመጨረሻው መፍትሄ ቆርጦ መጣል።
አንዳንድ ነገሮች ከቁጥጥር ውጭ ይሆናሉ። ጉዳት እያደረሱባችሁ ከሆነ፣ ስማችሁን እያጠፉ ከሆነ ወይም ደግሞ የአእምሮ ሰላም ከነሷችሁ ለራሳችሁ ስትሉ ብሎክ ማድረግ፣ ከህይወታችሁ ማውጣትና ዞር ብሎ አለማየት ግዴታ ነው። በዚህ ውሳኔ በፍጹም አትጸጸቱም። አንድ መርዛማ ሰው ከህይወታችሁ ሲወጣ ለአንድ ጥሩ ሰው ቦታ ይከፍታል። ውድ ተመልካቾቼ አስታውሱ፣ በዙሪያችን ያሉ ሰዎች ማንነት የእኛን የህይወት አቅጣጫ ይወስነዋል። እንደ ኤልያስ ካሉ አስመሳይ ሰዎች በመራቅ እንደ እናንተ ቅንና እውነተኛ ለሆኑ ሰዎች ቦታ ስጡ። ጥራቱ እንጂ ብዛቱ አይጠቅምም። የዛሬውን ቪዲዮ ከመጨረሳችን በፊት አንድ ጥያቄ ልጠይቃችሁና ኮሜንት ላይ ጻፉልኝ። በህይወታችሁ ያጋጠማችሁ አስመሳይ ሰው የሰጣችሁ ትልቁ ትምህርት ምንድን ነው? የእናንተ ልምድ ለሌሎች ትልቅ ትምህርት ሊሆን ስለሚችል በኮሜንት ላይ አካፍሉን። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረግን እንዳትረሱ። ለምትወዱት ሰውም ሼር በማድረግ ከአስመሳይ ሰዎች ጠብቋቸው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ደግሞ ማንም ሳያችሁ ለ3 ወር ራሳችሁን አጥፍታችሁ ራሳችሁን የምትቀይሩባቸውን 10 መንገዶች ማወቅ ከፈለጋችሁ ይህንን ቪዲዮ እንድትከታተሉ ጋብዛችኋለሁ። ይህን ቪዲዮ ካያችሁት በእርግጠኝነት ትክክለኛ ለውጥን በ3 ወር ውስጥ በህይወታችሁ እንዴት ማምጣት እንደምትችሉ አሪፍ የሆነ መረጃ ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቻር ሰንብቱልኝ።